ጤና ይስጥልን በያላችሁበት እንደምናላችሁ። ይህ ኢኤፍ ሚዲያ ነው። ለሰዓቱ የመራረጥናቸውን መረጃዎች ከዚህ በማስከተል ወደ እናንተ እናደርሳለን። የሀገራዊ ምክክር የፖለቲካ ፓርቲ ተሳታፊዎች ለውይይት በቡድን የተደራጁበት አካሄድ ሁሉም ፓርቲዎች ተወካዮች በአንድ አጀንዳ ብቻ እንዲሳተፉ የሚያደርግ መሆኑን በተለያዩ አጀንዳዎች ላይ እንዲሳተፉ ለኮሚሽን ጥያቄ አቅርበዋል። የኢዜማ ተወካይ አክቴት ዮሐንስ መኮንን ከአንድ ፓርቲ የተወከሉ ሁሉም ተሳታፊዎች በአንድ አጀንዳ ላይ መመደባቸው ተገቢ እንዳልሆነ ገልጸው በተለያዩ አጀንዳዎች መሳተፍ የተለያዩ ሀሳቦችን ለመስጠትና ለማድመጥ እንደሚያስችልም አስረድተዋል። የፖለቲካ ፓርቲዎች በተደራጀ መልኩ ያቀረቧቸው ሀሳቦች በሌሎች አጀንዳዎች ላይም ሳይቀርቡ መቅረታቸው የምክክር ጥራቱ ሊያጎድለው እንደሚችልም ነው ያነሱት። በተመሳሳይ ጥያቄ ከቅማንት ዲሞክራሲያዊ ፓርቲም አንስተዋል። የፓርቲው ሊቀመንበር አቶ አውጋቸው ባለዳ ከእያንዳንዱ ፓርቲ የተወከሉ 4 ተሳታፊዎች በአንድ አጀንዳ ላይ ከመመደብ ይልቅም በሁሉም አጀንዳዎች እንዲከፋፈሉ ጥያቄ ማቅረቡንም ነው ያነሱት። ጥያቄው በውይይት ተቀባይነት አግኝቶ ተሳታፊዎቹ ወደ ተለያዩ ቡድኖች እንዲመደቡ የሚመርጧቸውን አጀንዳዎች እንዲይዙም ስራ መጀመሩም ተነስቷል። በተመሳሳይ የኢዜማው አርቴክት ዮሐንስ መኮንን ከኮሚሽነሮቹ ጋር በተደረገው ውይይትም ጉዳዩ በዚህ መልኩ እንዳላዩትና እንደገና አስተካክለውም እንደሚመድቡ መናገራቸውን አንስቷል። ኮሚሽነሩ በሰጠው ማብራሪያ ጉዳዩን ለማስተካከል እየሰራ መሆኑን አንስቷል። በተያያዘም በሀገራዊ ምክክር ኮሚሽኑ 4000 ተሳታፊዎች 280 ያክሉ 7% የሚሆኑት የፖለቲካ ፓርቲ ተወካዮች መሆናቸውም ለማወቅ ተችሏል። አዲስ አስመጪና ላኪዎች የብሔራዊ ባንክ የሂሳብ ቁጥር በአንድ መስኮት አገልግሎት እንዲያገኙ ፍቃድ ተሰጠ። የኢትዮጵያ ብሔራዊ ባንክ አዲስ አስመጪና ላኪዎች የብሔራዊ ባንክ የሂሳብ ቁጥርን በኢትዮጵያ ጉምሩክ ኮሚሽን አንድ መስኮት አገልግሎት በኩል እንዲያገኙ ነው ፍቃድ የተሰጠው። ባንኩ ከኢትዮጵያ ጉምሩክ ኮሚሽን ጋር በመተባበር አዲስ ፍቃድ ላወጡ አስመጪና ላኪዎችም የብሔራዊ የባንክ ሂሳብ ቁጥርና አሰጣጥን የሚያቀል አዲስ የዲጂታል አገልግሎትን ያስተዋወቀው። አገልግሎቱ የባንኩ ሂሳብ ቁጥሮችን በጉምሩክ ኮሚሽን አንድ መስኮት አገልግሎት በኩል ያለምንም ውጣ ውረድ እንዲሰጥ በማስቻል አስተዳደራዊ ሂደቶችን የሚቀንስና ፈጣን የንግድ አሰራርን የሚደግፍ መሆኑን ያመላከተው። አዲሱ አገልግሎት የሚመለከተው ለመጀመሪያ ጊዜ የኢትዮጵያ ብሔራዊ ባንክ የሂሳብ ቁጥርን ለሚያወጡና አዲስ ፍቃድ ላገኙ አስመጪና ላኪዎች ብቻ መሆኑን ነው የተገለጸው። ቀደም ሲል የኢትዮጵያ ብሔራዊ ባንክም የሂሳብ ቁጥር ያላቸው የንግድ ተቋማት ለሁሉም የገቢና የውጭ ንግድ ግብይቶች ይጠቀሙበት የነበረውን ነባር ቁጥር መጠቀም እንደሚችሉም ነው ባንኩ የገለጸው። ይህ አሰራር የኢትዮጵያ ብሔራዊ ባንክ ከገቢና ወጪ ንግድ ጋር በተያያዙ አገልግሎቶችን ለማዘመን፣ የንግድ አሰራሮችን ምቹ ለማድረግ እንዲሁም የዲጂታል የሕዝብ አገልግሎቶችን አሰጣጥ ለማጠናከር እያከናወነ ያለውን ጥረት አካል መሆኑንም ነው የተነሳው። እስከ ትላንትና ሐምሌ 10 ቀን ጉባኤ ማካሄድ እንዳልተቻለ በስራ ላይ ካሉት ኮሚሽነሮች በቡድን መሪ ኮሚሽነር የሆኑት መላኩ ወልደ ማርያም ትናንት የምክክር ጉባኤውን አስመልክቶ ለሀገሪቱ ለሚገኙ መገናኛ ብዙሃን በሰጡት ማብራሪያ አስረድተዋል። ኮሚሽነሩ የምክክር ጉባኤው ሐምሌ 8 ቀን 2018 ዓ.ም ጠቅላይ ሚኒስትሩን ጨምሮ የአፍሪካ ህብረት ተወካዮች በተገኙበት በይፋ መጀመሩ ቢያበስርም ቴክኒካል ባሉ ችግሮች ምክንያትም እስከ ሐምሌ 10 ቀን ጉባኤ ማካሄድ እንዳልተቻለ ኮሚሽነሩ አስረድተዋል። ትናንት ሐምሌ 10 ቀን 2018 ዓ.ም ግን 4000 ጉባኤተኛ በ8 ቡድን 500 ሆነው መደራጀታቸውን ኮሚሽነሩ ጠቅሰዋል። በዚህም 500 አባላቶች ያሉት አንድ ቡድን በአንድ ዋና ንዑስ አጀንዳዎች ላይ እንደሚመክርም ኮሚሽነሩ ይፋ አድርጓል። ይህ ማለት የሀገር ግንባታን የተመለከተ አንድ ቡድን የመንግስት አደረጃጀትንና ቅርጽ፣ ሌላውን ቡድን ደግሞ ሌላ አጀንዳዎችን ይዛል ማለት ነው። በኢትዮጵያ ፖለቲካ ውስጥም ሃይማኖቶች ወሳኝ መሆናቸውንም ኮሚሽነሩ ተናግረዋል። በኢትዮጵያ ውስጥ ሃይማኖቶች የሌላቸው የለም ያሉት አቶ መላኩ ሃይማኖት ፍቅር፣ መቻቻልና ሰላምን ነው የሚያስተምሩን ብለዋል። እንደ ኮሚሽነሩ ማብራሪያ ሃይማኖት ላይ መግባባት ከተፈጠረ የኢትዮጵያን ፖለቲካ ይፈውሳል ምን ያሉት። ይህ ቀላል ስራ እንዳይመስላችሁ ያሉት ኮሚሽነሩ የሃይማኖት ጉዳዮች ችግሮች ከተወገዱ ሃይማኖት ሀገርን በተመለከተ ተመሳሳይ አቋም ያዙ ለሀገር የሚበጁ ነገር እንደሚሰሩ ይታመናል ሲሉም ነው ያከሉት። በተጨማሪ ኮሚሽኑ ፓርቲዎች በአንድ ቡድን ስር በአንድ አጀንዳ ላይ ብቻ መመደባቸው በተመለከተም ቅሬታ መቅረባቸውን አስረድተዋል። በዚህም ሁሉም ፓርቲዎች በአንድ ቡድን መደራጀታቸውና በአንድ አጀንዳ ላይ ብቻ እንዲወያዩ የተደራጀበት መንገድ እንደሚታረምም ጨምረው ገልጸዋል። ከውጭ ኢራን የቀጠናውን አባል ሀገራቶችን አስጠነቀቀች። ኢራን በመሰረተ ልማቶች ላይ ለደረሰ ውድመት የቀጠናውን አባል ሀገራት ዋጋ ይከፍላሉ ስትል ያስጠነቀቀችው አሜሪካ በኢራን ሌሊቱን በፈጸመችው ጥቃት ድልድዮችን ጨምሮ የህዝብ መገልገያ የሆኑ መሰረተ ልማቶችን አውድማለች።
የቴህራን ባለስልጣናት በደቡብ ኢራን በምትገኘው ሆርሙዝጋን በምስራቅ ድልድዮች ላይ የአሜሪካ ጦር ኢላማ መሆናቸውንም ነው የገለጹት። የወደሙት ድልድዮች በዋና ትላልቅ የኃይል ማመንጫ ጣቢያዎች ላይ የሚያገናኙ መሆናቸውንም የአርቲ ዘገባ ያመላክታል። በጥቃቱ የመሰረተ ልማት ውድመት ባለፈ 7 ሰዎች ለህልፈት ተዳርገው 16 ሰዎች መጎዳታቸውን ነው ዘገባው የጠቀሰው። የአሜሪካ ማዕከላዊ እዝ በበኩሉ በኢራን ላይ ወታደራዊ ኃይሏን የሚያዳክሙ ተደጋጋሚ ጥቃቶችን ብቻ መፈጸሙ በመጥቀስም ኢላማ ያደረጋቸውን ቦታዎች ግን ከመግለጽ ተቆጥቧል። የደህንነት ምንጩን ደግሞ ቴህራን የአሜሪካን ጥቃትን ተከትሎ የሰጠችው ምላሽ አሜሪካን እንዳስገርማትም ጠቅሰዋል። እንደ ምንጮቹ ገለጻ የዋሽንግተን የቴህራን አቅም በእጅጉ ተዳክሟል ብላ ብታምንም ከዛ በተቃራኒ ሆና አግኝተዋለች። አሜሪካ ለውጭ ሀገር ተማሪዎችና ጋዜጠኞች የምትሰጣቸውን የቪዛ ፍቃድ የቆይታ ጊዜ ልታሳጥር መሆኑ ተሰማ። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤትም ዲኤችኤስ የውጭ ሀገር ተማሪዎች፣ የባህል ልውውጥ ተሳታፊዎችና ጋዜጠኞች በሀገሪቱ ውስጥም ሊቆዩ የሚችሉበትን ጊዜ የሚገድብ አዲስ መመሪያ ማውጣቷን ሮይተርስ ነው በዘገባው የጠቀሰው። ከዚህ ቀደም እነዚህ የቪዛ አይነቶች ተማሪዎች ትምህርቶቻቸውን እስኪያጠናቅቁ ወይም ደግሞ ጋዜጠኞች የተመደቡበትን የስራ ጊዜ እስኪጨርሱ ድረስ ያለምንም የጊዜ ገደብ እንዲቆዩ የሚፈቅድ ነበር። በአዲሱ መመሪያ መሰረትም የውጭ ሀገር ተማሪዎች የባህል ልውውጥና ተሳታፊዎች በአሜሪካ ውስጥም መቆየት የሚችሉ ቢበዛ ለ4 ዓመታት ብቻ ይሆናል። ትምህርታቸውን ለማጠናቀቅ ተጨማሪ ጊዜ የሚያስፈልጋቸው ከሆነ አዲስ የቪዛ ማራዘሚያ ማመልከት ይኖርባቸዋልም ነው የተባለው። በተጨማሪም ተማሪዎች ትምህርታቸውን ካጠናቀቁ በኋላ ሀገሩን ለቀው ለመውጣት የሚሰጣቸው ጊዜ ከ60 ቀን ወደ 30 ቀን ዝቅ እንዲልም ነው የተደረገው። ለውጭ ሀገር የሚዲያ ባለሙያዎች፣ ጋዜጠኞች በሀገሪቱ ውስጥ መቆየት የሚችሉበት ጊዜ ቢበዛ ለ240 ቀናት 8 ወራት ገደማ ብቻ እንዲሆን ተወስኗል። ይህ የቻይና ዜግነት ያላቸውን ጋዜጠኞች ደግሞ የቆይታ ጊዜያቸውን 90 ቀናት ብቻ የተገደበ ይሆናል። የቆይታ ጊዜያቸውን ለማራዘም በየጊዜው ማመልከት ይጠበቅባቸዋል ነው የተባለው። የሀገር ውስጥ ደህንነት መስሪያ ቤት ለዚህ ውሳኔ እንደ ምክንያትነት ያቀረበው ባለፉት ዓመታት ወደ አሜሪካ የሚገቡ ጊዜያዊ ቪዛ ያዢዎች ቁጥር በከፍተኛ ሁኔታ መጨመሩና ይህ በሕግ የተፈቀደላቸውን የቆይታ ጊዜ አልፈው የሚመጡ ሰዎችን ለመቆጣጠር አስቸጋሪ ማድረጉን ተከትሎ ነው ተብሏል። እንደ አውሮፓውያን አቆጣጠር በ2024 ብቻ 1.8 ሚሊዮን በላይ የውጭ ሀገር ተማሪዎች ወደ አሜሪካ መግባታቸውን መስሪያ ቤቱ ጠቅሷል። አድማጭ ተመልካች ቤተሰቦቻችን ለሰዓቱ ወደ እናንተ ያደረስንላችሁ የእስካሁኑን ይመስል ነበረ። አብራችሁን ስለነበራችሁ እናመሰግናለን። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ደግሞ ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። በተደራሾች እንድንበዛ ቻናላችንን ሼር፣ ላይክ በማድረግም ደግሞ አብሮነታችሁን እንድታረጋግጡልን እየጋበዝን በዚሁ እንሰነባበታለን። በያላችሁበት ሁሉ ሰላም፣ ጤና፣ ፍቅርን ተመኘንላችሁ። መልካም ጊዜ